ደግሞ ስልክ ነው። እኔ እስካሁን እየሰራ ያለው በስልክ ነው። ምንም የተለየ ነገር የለውም። ግዴታ ኮምፒውተር፣ ላፕቶፕ ወይ ደግሞ ትልቅ ስፒከር ምናምን አይደለም የሚያስፈልገው። ሰላም፣ እንዴት ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ በጣም ደስ በሚል ቪዲዮ መጥቻለሁኝ። እስከ ቪዲዮ የመጨረሻ ድረስ ተከታተሉ። ዩቲዩቤን ከጀመርኩ 1 ዓመት ሊሆነኝ ነው እና በጣም ልፍቼበታለሁ። በጣም ደክሜበታለሁ። ያው እስካሁን ገንዘብ አላገኘሁበትም ነበር፣ ግን ተስፋ አልቆረጥኩም። ብቻ በጣም ቢያደክመኝም በጣም ቢያለፋኝም ዛሬ መደምደሚያ አግኝቶ እኔም በጣም ደስ ብሎኝ ምናምን መጥቻለሁኝ። ይሄ ዩቲዩብ ስከፍት በቲክቶክ ቻሌንጅ ጀምረን ነበር። ዩቲዩብ የሚሰሩ እንደኔ ጀማሪ ዩቲዩበር የነበሩ ልጆች ቲክቶክ ላይ ቤት እየከፈትን ቪዲዮ ላይክ ለሚፈልጉት ቪዲዮ ላይክ እየሰራን እነሱ ደግሞ ወደኛ ዩቲዩብ መጥተው ዩቲዩባችን ሰብስክራይብ እንዲያደርጉልን እንደዛ አይነት ቻሌንጅ ለረጅም ጊዜ ሰርተን ነበር። ያ ነገር በጣም ረድቶናል። ያው 1 ሰዓት እንዲሞላ ታውቃላችሁ፣ ዩቲዩብ ላይ ክፍያ ለማስጀመር 4000 ሰዓት መታየት አለበት። ሰብስክራይብ ደግሞ 1000 እና ከዛ በላይ መሆን አለበት። ይሄን ደግሞ ለማሟላት አዲስ ዩቲዩበር ስትሆኑ በጣም ከባድ ነው። ቢያንስ እንኳን ቲክቶክ ላይ እንደዚህ ትንሽ እውቅና ሲኖራችሁ ያ ነገር ያግዛችኋል። ግን ኖርማል እንደዚህ ወጥታችሁ ምናምን በአንዴ ዩቲዩብ ላይ ቪዲዮ ስትሰሩ ምናምን እንዴት እንደሆነ አላውቅም። ሰው የኛ ቪዲዮ ቢያይ እንኳን ሰብስክራይብ ለማድረግ ምናምን ይሰስታል። የምር ለምን እንደሆነ አላውቅም። ማለት ከሱ ኪስ ምንም የሚጎድል ወይም የሚያስከፍለው ነገር የለም። ግን የኛ ሰው ሰብስክራይብ ማድረግ ያሳዝነዋል። ለዛ ለኛ ለአዲስ ዩቲዩበሮች በጣም ቻሌንጅ ነበር፣ በጣም ከባድ ነበር። በጣም ደክመናል የእውነት። እኔ እንደውም እግዚአብሔር ይመስገን ብዙም አላደከመኝም። ግን ከኔ ጋር የጀመሩ ልጆች ማታ ስልካቸውን ሁላ ከፍተው ስላችሁ ሊቭ ገብተው ስተውት የሚተኙ ነበሩ ሰዓት እንዲቆጥርላቸውና የዩቲዩብ ስራ በጣም ከባድ ነው ማለት ቻሌንጆች አሉት። ያንን ቻሌንጅ ግን አልፈን ክፍያ ሲጀምር ምናምን ስታዩ ክፍያ እንኳን ባይጀምር ቪው እየጨመረ ሲሄድ፣ ሰብስክራይብ እየጨመረ ሲሄድ፣ መልካሞች ደግሞ የሚጽፉት ኮሜንት፣ ላይክ፣ ሼር ጉልበት የሚሆነው በጣም ነው የሚያበረታታውና እግዚአብሔር ይመስገን እኔም ተስፋ ሳልቆርጥ 1 ዓመት ሙሉ ታግዬ ዛሬ ላይ ክብሩ ይስፋ ዩቲዩብ ጥሩ ደረጃ ላይ ደርሶ እኔም ተስፋዬ ለምልሞ ተስፋ ሳልቆርጥ በርትቼ እዚህ ጋር ደርሻለሁኝ። ከዚህ በኋላ ደግሞ በዚህ ዩቲዩብ በጣም የሚገራርም ስራ አገሬ ገብቼ እያንዳንዱን ነገር ጥሩ የሆነ እንደዚህ ሀሳቦችን የቀያየርኩኝ ሳይሆን ኖርማል ከምሰራው ስራ ጋር ለውድ እህቶቼ ለመዳም ቅመሞች የሚሆነውን ነገ ወደ ሀገራቸው ገብተው ምን መስራት እንዳለባቸው በጣም በአሪፍ ሀሳብ እመጣለሁ። ከነ ቪዲዮ እያሳየዋቸው እኔ በቅርቡ ወደ ኢትዮጵያ እገባለሁ። ኢትዮጵያን ገብቼ መቀመጥ አልፈልግም። ቀጥታ ስራ መጀመር ነው የምፈልገውና ያ ስራ እኔ ብቻ ሰርቼ የምጠቀሙበት ሳይሆን ውድ የመዳም ቅመሞች እኔን አይተው የኔን መለወጥ አይተው እግዚአብሔር ካለ የሱ መልካም ፍቃድ ከሆነ እነሱ እንዲለወጡበት ወደ ሀገራቸው መጥተው ሰርተው እራሳቸውን እንዲችሉ የማደርግበት መንገድ ነው የሚሆነው ማለት ነው። ስለዚህ ልላችሁ የምፈልገው በጣም ብዙ ነበር ነው ቻሌንጁን የጀመርነው። እርግጠኛ ነኝ እኔ እንኳን የማውቃቸው ከ30 በላይ የሚሆኑ ልጆች ነበሩ ከኔ ጋር ዩቲዩብ ቻሌንጅ ስንሰራ የነበረው ቲክቶክ ላይ። አሁን ግን እንዴት እንደሆነ አላውቅም 2-3 ነን፣ በጣም ቀንሰዋል እና አብዛኞቻቸው ተስፋ ቆርጠው ወደ ቲክቶክ ቻሌንጅ ተመልሰዋል። ይሄ ግን መሆን የለበትም። የትኛውን ስራ አድካሚ ነው ካልደከምን ካልተጋ። ሲጀምር እንደዚህ በቀላል የሚመጣ ገንዘብ ስናጠፋውን በቀላሉ ነውና እንደዚህ ደክመን ተክተን ስናገኝ ነው ላባችን የሚያሳዝን፣ ድካማችን የሚያሳዝን፣ ስናወጣውም የሚያሳዝነን እና ሰው ሲጀመር ደክሞ ለፍቶ ያገኘው ላብ ነው ሲበላም የሚጣፍጠው። ለዛ ውድ እህቶቼ እየሰማሽን ከሆነ ወንድሞቼ የዩቲዩብ ቻሌንጅ ጀምራችሁ ያቋርጣችሁ ካላችሁ እባካችሁን እንዳትተው። ይኸው እኔ ከእናንተ ጋር የጀመርኩት ግን እግዚአብሔር ፈቅዶ የእግዚአብሔር መልካም ፍቃዱ ነው
ሁሉም ነገር ተስተካክሎልኝ እንግዲህ ስለዚህ እንዳተው ቻሌንጃችሁን ቀጥሉ ነው ልላችሁ የምፈልገው። አዲስ ደግሞ ዩቲዩብ መጀመር የምትፈልጉ አትፍሩ፣ ጀምሩ። ዩቲዩብ የምር ዩቲዩብ ጀምሩ፣ ክፈቱ። ዩቲዩብ ለመጀመር የሚያስፈልጋችሁ በጣም ትልቅ ነገር አይደለም። ሰፋ አድርጋችሁ አትዩ። መጀመሪያ ትክክለኛ ጂሜል ክፈቱ፣ የማትረሱትን ማለት ነው። ፓስዋርዱን የማትረሱትን ጂሜል ስከፍቱ ወረቀት ላይ ጽፋችሁ አስቀምጡ፣ የጂሜል ፓስዋርዳችሁ ማለት ነው። ለምን ዩቲዩባችሁ በሆነ አጋጣሚ እንኳን ቢጠፋ ወይ ስልካችሁ ቢሰረቅ በዛ ፓስዋርድ ገብታችሁ ሌላ ዩቲዩብ ላይ ያኔ ሌላ ስልክ ላይ ዩቲዩባችሁን ማስተካከል ትችላላችሁ ማለት ነው። ብዙዎቻቸውን ቻሌንጅ ራሱ ያቋረጡት ዩቲዩብን ከፈቱት እንጂ የከፈቱበትን ፓስዋርድ ስለማያውቁ የምስጢር ኮድ ስለማያውቁ እኛም ስንነግራቸው ምንም ዋጋ እንደሌለው ስለሆነ እውነቱን መናገር አስፈላጊ ስለነበረ ማለት ነው። በዛ የተነሳ ተስፋ ቆርጠው ትተዋልና እናንተ መጀመሪያ ማድረግ ያለባችሁ ስልክ ነው። ከዛ በኋላ የሚያስፈልገው ጂሜል መክፈት ነው። ጂሜል ስትከፍቱ ፓስዋርዳችሁን በጥንቃቄ መያዝ ነው ማለት ነው። 2-3 ወረቀት ላይ ጽፋችሁ የተለያየ ቦታ ማስቀመጥ። እንደዛ እኔ የማደርገው ነው በነገራችን ላይ የምነግራችሁ። አንዱን ቦታው ልትረሱ ትችላላችሁ፣ ሊጠፋ ይችላል። ሌላኛው አለ የምታስታውሱትና እንደዛ ብታስቀምጡ አሪፍ ነው። በመቀጠል ደግሞ ስልክ ነው። እኔ እስካሁን እየሰራ ያለው በስልክ ነው። ምንም የተለየ ነገር የለውም። ግዴታ ኮምፒውተር፣ ላፕቶፕ ወይ ደግሞ ትልቅ ስፒከር ምናምን አይደለም የሚያስፈልገው። ያ ነገር አያስፈልግም ማለት አይደለም፣ ግን እንደ ጀማሪ ዩቲዩበር ባላችሁ ነገር መጀመር ትችላላችሁ ማለት ነው። ስለዚህ ስልክ እጆቹ ላይ ባለ ስልክ ብትጀምሩ አሪፍ ነው። እና ሁለተኛ ደግሞ ምን መሰላችሁ፣ የመዳም ቅመሞች ከምንም በላይ ደግሞ የከበዳቸው ቪዲዮ ለመቅረጽ አይመቸኝም፣ ከቤት አልወጣም ምናምን ነው እያሉ ያሉት። እና ቪዲዮ ለመቅረጽ ከቤት መውጣት ምናምን ግዴታ አይደለም። የምንሰራውን ስራ የምናሳልፈው ውሏችንን እየቀረጽን ብንፖስት ለኛ ጥቅም አለው። ለምሳሌ እንደዚህ ቤት ስናጸዳ አንዳንዴ እንደውም ይሄ እኛ የምናደርገው ነገር ለሌላ ልጆች መማሪያ ነው የሚሆነው። ለምሳሌ ለአዲስ ልጆች ከኢትዮጵያ ላይ የመጡ ልጆች ጉልበት ይሆናቸዋል። እንዴት መስራት እንዳለባቸው እናንተ ዩቲዩብ አይተው መማማሪያ ይሆናቸዋል። እና እንደዛ አይነት ነገር ብትሰሩ። አብዛኞቻችሁ ደግሞ ምግብ ማብሰል ላይ ያላችሁ አላችሁ የመዳብ ቅመሞች እና አሁን ላይ ታውቃላችሁ፣ ሙያ ከጎረቤት ሳይሆን ሙያ ከሶሻል ሚዲያ ነው። እና ብዙ ሰው የምግብ አሰራርን ለመፈለግ ሰርች የሚያደርግ ስላለ የምትሰሩትን ምግብ እንኳን ቪዲዮ እየቀረጻችሁ ብትፖስቱ ይሄም አንድ ነገር ነው ማለት ነው። በጣም ብዙ ነገር አለ። እኔ ከቤት አልወጣም፣ 7 ዓመቴ ነው። አንድም ቀን ብቻዬን ከቤት ወጥቼ ምናምን ቪዲዮ የምቀርጽበት አጋጣሚ ኖሮኝ አያውቅም። አልፎ አልፎ ከመዳሚ ጋር ቤተክርስቲያን ሲሄድ ካልሆነ በስተቀር ማለት ነው። ግን እግዚአብሔር ይመስገን ባገኘኋት አጋጣሚ ሁሉ ትኩረቴን የማደርገው ዩቲዩብ ላይ ነው። ምክንያቱም ይሄ ተስፋዬ ስለሆነ ማለት ነው፣ የያዝኩት ቀልድ ስላልሆነ። ስለዚህ እናንተም እንደ ቀልድ ሳይሆን እንደ ተጨማሪ ገቢ ወይ ደግሞ እንደ ተጨማሪ ስራ ይዛችሁት ዩቲዩባችሁ ስትከፍቱ ሀሳብ በቃ ማሰብ፣ ነገ ምንድን ነው የምፖስተው፣ ከ3 ቀን በኋላ ከዚህኛው ቪዲዮ በኋላ ምን መፖሰት አለብኝ፣ ምንድን ነው መስራት ያለብኝ። ሃይማኖትን አይንካ፣ ዘርን አይንካ፣ የሰውን ማንነት የሚያንቋሽሽ ነገር አይሁን እንጂ ሰውን ያስተምራል ብላችሁ የምታስቡትን የትኛውን ነገር ብትፖስቱ ምንም አይነት እንትን የለውም፣ ምንም አይነት ጥፋት አይኖረውም፣ ኪሳራ የለውም። ይሄንን ነው ልላችሁ የምፈልገው። በመዳም ቤት ያላችሁ እህቶቼ የምትሰሩት ስራ ውሏችሁን እየቀረጻችሁ የነሱን ነገር ሳታካትቱ፣ ለምሳሌ አንዳንድ መዳሞች አሉ ልጆቻቸው ምናምን ካሜራ ውስጥ እንዲገቡ የማይፈልጉ፣ ያን ነገር ሳታደርጉ በራሳችሁ የምትፖስቱት ነገር ካለ ይቀርጻችሁ መፖሰት ትችላላችሁ ማለት ነው። በመቀጠል ደግሞ አንዳንድ ልጆች አላችሁ ለምሳሌ የዩቲዩበሮች ቪዲዮ ምናምን እያወረዳችሁ በእናንተ ዩቲዩብ የምትፖስቱ፣ ያ የሚሆነው ከንቱ ልፋት ነው ለእናንተ። ዩቲዩብ የሚፈልገው የራሳችሁን ሀሳብ የራሳችሁን ችሎታ ነው ማየት የሚፈልገው። በመቀጠል ደግሞ ያ ቪዲዮ ኮፒራይት የሚኖረው ከሆነ ለእናንተ ኪሳራ ነው የሚሆነው ማለት ነው። አካውንታችሁ እስከ መዘጋት ይደርሳል። ስለዚህ የሰው ቪዲዮ በእናንተ አካውንት አትፖስቱ እባካችሁ፣ እንደዛ አታርጉ። ከንቱ ልፋት ነው የሚሆንባችሁ።
የራሳችሁን ትንሽ ቪዲዮ የሰው 30 እና 1 ሰዓት ቪዲዮ ከመፖስቱ የራሳችሁን 5 ደቂቃ በራሳችሁ ችሎታ በራሳችሁ ሀሳብ ላይ የተመሰረተ ቪዲዮ ብትፖስቱ ለእናንተ መልካም ነው የሚሆነው ማለት ነው። ይሄ ነው ያለኝ ሀሳብ እና ዩቲዩብ መጀመር የፈለጋችሁ ግን ደግሞ ዩቲዩብ ላይ አያድግልኝም ሰዓት አይሞላም ብላችሁ የፈራችሁ ካላችሁ ጀምሩት። አካውንታችሁን ዩቲዩብ የከፈታችሁበትን ፓስወርዳችሁን በጥንቃቄ ያዙት። ይሞላል። ካልሞላ ኪሳራ የለባችሁም። ዋይፋይ መዳም ነው፣ ስልኮቻችሁ ላይ ነው። ሀሳባችሁ ደግሞ የእናንተ ነው። እንደውም አንዳንድ ጊዜ ስታወሩ ስትነፍሱት የሚቀላችሁ ነገር አለ አይደል? እንደዛ እዩትና ዩቲዩባችሁን ክፈቱትና ስሩበት። ሰዓቱ ከሞላ ሰብስክራይቡ ከሞላ ክፍያ ከጀመረላችሁ እሰየው። ክፍያ አልጀመረም ሰዓቱም አልሞላም ምናምን እሰየው። ሞክራችሁታል፣ ለእናንተ አልተጻፈም አልሆነም ይቀራል። ግን መሞከር ደግሞ አይከፋም። ሳንሞክረው ይከብዳል አይሳካም ብለን ተስፋ ከምንቆርጥ ሞክረና ሁሉንም ነገር ከሆነ ይሆናል፣ ካልሆነ ደግሞ መተው ይቻላል ማለት ነው። ስለዚህ ዩቲዩብ ስሩ። ይሄ እኛ እዚህ የምንሰራው የመዳም ቤት የምንሰራው ስራ የምናገኘው ደሞዝ ቋሚ አይደለም። እግዚአብሔር አያምጣውና የሆነ ቀን ብንታመም መታመሙም ይቀር ኮንትራታችን ጨርሰን ወደ ሀገራችን ስንሄድ ይሄ ደሞዝ ተከትሎን አይደለም። ግዴታ የሆነ ስራ መጀመር አለብን አይደል? ስለዚህ በዚህ ዩቲዩብ እኛ ተከታይ የምናፈራ ከሆነ ኢትዮጵያም ገብተን ሌላ ስራ እየሰራን ከጎን ደግሞ ዩቲዩባችን እየሰራን ኑሯችንን መምራት እንችላለን ማለት ነው። ይሄ አንድም እንደ ቲክቶክ ላይ እኮ ዝም ብለን ስክሮል እያደረግን አንድ የምንውለው እያሳለፍን የሰው ቪዲዮ እያየን እኮ ነው የምንውለው፣ ለሰው ታፕ እያደረግን እግዚአብሔርን። ታዲያ ለሰው እንደዚህ የምናረግ ከሆነ እኛ ለራሳችን ምን ችግር አለው? ብንሰራ ብንለፋ ምንድን ነው ችግር ያለው? ነገ ተስፋ ለሚሆነን ነገር ብንሰራ ችግር የለውም አይደል? ስለዚህ እባካችሁ ዩቲዩብ ክፈቱ፣ ዩቲዩብ ስሩ። አይሆንም አትበሉ። አይሆንም አልችልም የሚባል ነገር የለም። የማይቻል ነገር የለም። መሞከሩ አሪፍ ነው። ሞክረን ነው ካልሆነ የምንተው እንጂ ሳንሞክር አይሳካም ብላችሁ አትፍሩ። ዩቲዩብ ክፈቱ። ሀሳባችሁን ጻፉ። መጀመሪያ እንዲህ ብሰራ እንዴት ነው ከሰውን ያስቀይም ይሁን ከብሔር ጋር ይጋጭብኝ ከሃይማኖት ጋር ይጋጭብኝ የሚለውን ነገር በደንብ አስቡበትና ያንን ነገር አጥኑት። የጻፋችሁትን አጥኑ። ከዛ በኋላ እርግጠኛ ከሆናችሁ በሰራችሁት ቪዲዮ ምንም ስህተት እንደሌለ ካመናችሁ ፖስቱት ማለት ነው። ቢያንስ በሳምንት ከተቻለ በየ3 ቀኑ ብቻል ደግሞ ቀን በቀን ብትፖስቱ ዩቲዩብ በጣም ነው እንደዚህ አይነት ነገር የሚወደውና ካልተቻለ ደግሞ በሳምንት 3-4 ጊዜ እንደዛ እያደረጋችሁ እየፖስታችሁ ተከታይ ልታፈሩ ትችላላችሁ። ውድ ደግሞ ተከታዮቻችን ዩቲዩባችን እናንተ ጋር ሲመጣ ሰብስክራይብ አድርጉልን። እናንተ የሚቀንስ ምንም ነገር የለምና እባካችሁ ዩቲዩባችን ሰብስክራይብ አድርጉልን፣ ኮሜንት ጻፉልን፣ ሀሳብ ስጡልን። የእናንተ አንዲት ሰብስክራይብ ለኛ ዋጋ ስላላት ለኛ ተስፋ ስለምትሆን እኛ ስለምታበረታታ ሰብስክራይብ አድርጉን። መቼም ከሰው ስህተት ከብረት ዝገት አይጠፋም ነው የሚባለውና ሁሉም ሰው የሀሳቡን ነው የሚያወራውና ምናልባት የኔ ሀሳብ ለሌላ ሰው ይመቻል ብዬ አይደለም እኔ። ስለዚህ ስህተት ካለ እናስተካክላለን። እናንተ ግን አበረታቱ፣ ከጎናችን ነው። ሰብስክራይብ አድርጉልን። እናንተ እንደቀን ሰብስክራይብ የምታረጓት አንዷ ሰብስክራይብ እናንተ ምንም አትጎዳችሁም፣ ለእኛ ግን ጉልበት ትሆነናለች እና ነገ ይበልጥ መልስራ ብዬ ራሴ ላይ ስራ ራሴ ላይ ኃላፊነት እንድጥል ስለሆነ የሚያደርገኝ እባካችሁን አበረታቱን። ውድ የመዳም ቅመሞች ዩቲዩብ ክፈቱ፣ ስሩ። የሰው እያሳደግን ስለሆነ እኛ እርስ በራሳችን ተደጋግፈን እንደግ። ሀገራችን ገብተን መኖር እንጀምር። ቤተሰቦቻችን እየናፈቁን ሲቀር ለሚቀር ስራ እኛ ስንታመም እኛ ሀገራችን ስንገባ ለሚቆም ደሞዝ ነገ ተስፋ ለሌለው ስራ እድሜያችን አንገብርላችኋለሁ። የዛሬ ቪዲዮ ይሄን ይመስላል። ስላዳመጣችሁኝ አመሰግናለሁ። ዩቲዩብ ሰብስክራይብ አድርጉልኝ። ቸር ሰንብቱ።